ጋብቻ፣ ሰርግ፣ ትዳር ምን ማለት ነው? እነዚህ ሶስቱ ቃላት በሶስቱ ውስጥስ አንድነትና ልዩነት አላቸው ወይ? በቤተክርስቲያናችን አስተምሮ ጋብቻና ትዳር የምንላቸው አንድ ነገሮች ናቸው። ተመሳሳይ የሆኑ ነገሮች ናቸው። አንድ ወንድና አንዲት ሴት በሃይማኖት ኪዳን ገብተው በአንድነት ለአንድነት የሚኖሩበት ማለት ነው። አንድ የመሆንን ህይወት የበለጠ እያጸኑ የሚሄዱበት። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጋብቻ ባል ሚስት እኩል የሚሆኑበት ሳይሆን አንድ የሚሆኑበት ሚስጥር ነው። እንግዲህ በሌላው ዓለም ወንድና ሴት እኩል ናቸው፣ ባልና ሚስት እኩል ናቸው የሚባለው ነው የምንሰማው። በቤተክርስቲያን ግን የሚፈጸም ጋብቻ ሁለቱን አንድ ያደርጋቸዋል። ይሄ አንድነታቸው ደግሞ የበለጠ እያደገ የሚሄድ አንድነት ነው። እግዚአብሔር አንድ ያደረገውን ሰው አይለየው የሚለው የወንጌል ቃል ቅዱስ ጳውሎስን ባስተማሩ ይህ ሚስጥር ታላቅ ነው፣ ወንድና ሴት አንድ ይሆናሉ የሚለው ባልና ሚስት አንድ የመሆንን ጸጋ የሚያገኙበት። ስለዚህ ጋብቻ ስንል ይሄ ህብረት፣ አንድነት የሚጸናበት ህይወት፣ አብሮነት የዕለት ተዕለት ተግባር ማለታችን ነው። ህይወታቸው አጠቃላይ ነው። ትዳርም ከዚህ ጋር ተመሳሳይ ነው። በሁለት ስንፈታው ግን ትዳር የሚለውን አንደኛ ማስተዳደር ነው። አንዱ አንዱን የሚያስተዳድርበት የጋራ ህይወታቸውን የሚመሩበት፣ ስጋይም መንፈሳዊ ህይወታቸውን የሚያስተዳድሩበት ማለት ነው። ተጨማሪ ደግሞ ትዳር የምንለው ሩካቤውን ነው። መዳራት ወደሚለው ሊወስድ ይችላል። መዳራት የሚለው ወደ ኃጢአት ሴሰኝነትን አጉልቶ የሚያሳይ ቢሆንም ባል ሚስት በጋራ የሚፈጽሙት የጋራ አንድነታቸው ሩካቤያቸውን የሚያመላክት ነው። ስለዚህ መኝታውም ንጹህ ነው የሚለው መኝታው ንጹህ ነው የሚለውን ማለት ነው። በባል በሚስት መካከል የሚፈጸም ሩካቤ ርኩሰት የለውም። ርኩሰት የሚኖረው ከጋብቻ ውጭ በሆነ ከእግዚአብሔር ትእዛዝ ውጭ ስለሆነ ማለት ነው። ስለዚህ ፈቃዳቸውን መፈጸም ንጹህ በሆነ አልጋ ህብረታቸው አንድነታቸውን የሚያጸኑበት፣ ስጋዊ ፈቃዳቸውን የሚፈጽሙበት መዳራት ምንለው ይሄንን ንጹህና ያለውን ማለታችን ነው። ሰርግ ምንለው የአንድ ቀን ጉዳይ ነው። ሰርግ ማለት ስርዓቱ ማለታችን ነው። በእለቱ ያለው ግብዣ፣ ደስታ፣ ተግባር የሚታዩ ነገሮች ማለት ነው። ስለዚህ ሰርግ የእለት ነው። ጋብቻ ትዳር የምንለው ግን እስከ ህይወታቸው ፍጻሜ ድረስ አብሮ ያላቸው ህብረታቸውን የሚያመላክት ነው ማለት ነው። ስለዚህ አንድነት ያላቸው ጋብቻና ትዳር ነው የምንላቸው። እዚህ ጋር ሰርግ ግን ላይኖርም ይችላል፣ ግዴታም ላይሆን ይችላል ማለት ነው። አንዳንድ ጊዜ ሰርግ ሴሪሞኒ ያለ ይሄ ድግሱ፣ ሌሎቹ ነገሮች አብሮ የሚታዩ እንደ አቅም ስለሆነ ማለት ነው። አብሮ የቤተክርስቲያን ስርዓትም የሚከናወንበት አለ። እንግዲህ ቤተክርስቲያን ጋብቻን የምትፈጽመው ቅዳሴዋን ስትጨርስ ነው። ልክ ቅዳሴው ስርዓቱ ሲጠናቀቅ የጋብቻውም ስርዓት ተጠናቋል። ከዛ በኋላ ያለ የሰው ጉዳይ ነው። ዲያቆኑ በሰላም ግቡ ብሎ ቅዳሴውን ሲያሰናብት በቅዳሴ የምታከብራቸው አጠቃላይ መንፈሳዊ ተግባራቷን ጨርሳለች። ከዛ በኋላ ያለ የአዳራሽ ጉዳይ፣ የመናፈሻ ጉዳይ ምናምን የሚባሉ እንግዲህ ሰርግ ምንለው እነዚህንም ነገሮች ስለሚያካትት ማለት ነው። እና ያ የሰዎች ግላዊ ጉዳይ ነው። አትነቅፎም። ቤተክርስቲያን የምትነቅፍባቸው ጉዳዮች ይኖራሉ። የምትነቅፍባቸው ቅድስናቸውን የሚያሳጣ፣ ጸጋቸውን የሚያስገፍፍ፣ ከኃጢአት ወደ ኃጢአት የሚወስድ፣ ከስርዓት የሚያወጣ ነገራቸውን ትከለክላለች። ከዛ ውጭ ግን እንዳቅማቸው ተሰባስበው መብላታቸው፣ መጠጣታቸው፣ መዘመራቸው፣ ማመስገናቸው የሚከለከል አይደለም። አሁን ሰው የሚቸገረውና የሚጨነቀው ለየትኛው ነው? ውስጤ አሁን ቀሲስ እየተናገሩ ውስጤ የሚመላለሰው እሱ ነበር። እኔ ቶፕ 10 ብለን አሁን ሰርች ብናደርግ ራሱ ምርጥ 10ሮች ጋብቻን ነው የሚያሳዩን፣ ሰርግ ነው የሚያሳዩን፣ የሰርጉን ሴሪሞኒ ነው የሚያሳዩን። አሁን በትክክል በጣም ምርጥ ተጋቢዎች በህይወታቸው ማለት ነው ምርጥ በትዳር ያሳለፉትን ነው ወይስ የሰርጉ ዕለት የተለበሰው ቬሎ ወይ ደግሞ የነዱት መኪና የተሰበሰበው ህዝብ እና ግርግሩ ላይ ነው? እኔ እነዚህ ሶስቱ ቃላቶች እሲስ ጥሩ አስቀምጦታልና በጣም ማየት አለብን። ጋብቻ እንዳለው ነው ሁለቱ አንድ የሚሆኑበት ስርዓት ነው ቤተክርስቲያናችን በስርዓተ ተክሊል በቁርባን የምትፈጸመው ማለት ነው። እሱ ወደ እሷ ወደ እሱ እንዲሄዱ ፈቃድ የተሰጠበት እለት ከሱ ጋብቻ ከሱ ጋብቻ ብለው የሚያመጣው ጥሩ ነው። ከሷ ጋብቻ ከሱ ጋብቻ አንድ ሰው እኔ በጋብቻ ህይወት በተለይ እነዚህ ሁለት ነገሮችን ማንሳት አለብን። የመጀመሪያው ወንድና ሴት የሚለው ከመጀመሪያ ጀምሮ አሁን ዓለም የተበላሸ ስለሆነ ማለት ነው የአዳምና ሔዋን አይደለም ጋብቻ ላይ አንዲት ሴት አንድ ወንድ፣ ሁለተኛ ደግሞ አንድ ጊዜ ብቻ የሚፈጸም ማለት ነው። በቃ የእድሜ ልክ አንዳንድ ሰዎች ጋብቻን አዋሳ ላይ ይፈጽሙታል። አዋሳ ያስቀምጡና ደግሞ አዲስ አበባ መጥተው ደግሞ ጋብቻ ይፈጽማሉ። ውጭ ሀገር ሄደው ደግሞ ያገባሉ። ከዛ ደግሞ ሌላ ሀገር በሶስት ወገን ይፈጸማል ጋብቻ። አንዱ እኛ አሁን የምናነሳው ክፍል እሱ ስለሆነ በቤተ ክርስቲያን የሚፈጸም ጋብቻ አለ። ሁለተኛ በማዘጋጃ ቤት ወይም በመንግስት በመዝገብ ሹም ፊት ቀርቦ የሚፈጽሙት ጋብቻ አለ። ሶስተኛው ደግሞ በመንደር ውስጥ በባህላዊ መልኩ በሽማግሌዎች። ይሄ እንግዲህ ቀደም ሲል ክርስትናውም ከመስፋፋቱ በፊት ቤተክርስቲያን በሁሉም ቦታም ላይ ሳይዳረስ ሽማግሌዎች የሚፈጽሙት ደግሞ የጋብቻ ሁኔታ አለ።
ዓላማውም የተቀመጠ ነው በመጽሐፍ ቅዱስ። ያው ዘር መተካት፣ ከዝሙት መጠበቅና መረዳዳት የምንለው። ሁለተኛው ሰርግ ነው። ሰርግ እንደተባለው የዕለት ነው። ሁለት ነገሮች ናቸው። አንደኛው ይሄ ድግሱ የሚበላው የሚጠጣው እና ዲኮሬሽኑ ይሄ ማጌጡ፣ ድንኳኑ፣ የሚዜው ልብስ፣ የሙሽራው ልብስ አጠቃላይ ሰርግ ነው። ግርግሩ ማለት ነው። ይሄ አሰርገወ የሚለውን ቃል ሰርግ አጌጠ አይደል? አሰርገወ በከዋክብት ሰማይን በከዋክብት አጌጠ። ከማጌጥ ጋር ከመጋጌጥ ጋር ይመጣል ሰርግ ማለት ነው። በነገራችን ላይ ሰርግ ያለ ጋብቻ አይፈጸምም። ብቻውን መቆም አይችልም። እውነት ነው። ጋብቻ ግን ያለ ሰርግ ብቻውን ይቆማል። አየህ፣ የቱን ነው ትኩረት ማድረግ ያለብን? ጋብቻ ራሱን ችሎ መቆም ይችላል። ጋብቻን ያለ ሰርግ ታደርገዋለህ፣ ሰርግን ግን ያለ ጋብቻ ልታደርገው አትችልም። ሰው ግን ትኩረት የሚያደርገው ሰርጉ ላይ ነው። አሁን ጋብቻ ሲያስብ ሰርጌን የት ነው ማድረገው? በነገራችን ላይ ልናጣጥለው አይገባም። አቅም ካለና ሁኔታዎች ከፈቀዱ ችግር የለውም። መጽሐፍ ቅዱስ ላይም እኮ ጌታ በሰርግ ቤት ውስጥ ተገኝቷል። የሰርግ ቤት ችግር ፈቷል። የጋብቻውን አይደለም፣ ጋብቻው ገና ነው። በኋላ የሰርግ ቤቱን የዛን የግርግሩን ችግር ሲፈታ አይተናል። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሶስተኛውም ቀን በቃና ዘገሊላ ሰርግ ነበር ነው የሚለው። ጋብቻ አይደለም፣ ሰርግ ነበር። ተጋብተዋል፣ ግን ሰርግ እያከናወኑ ነው። ሰርግ ነበረ። ቅድም ቀሲስ እንዳለው ስርዓተ ቤተክርስቲያን ይፈጸማል ጋብቻው። የሰርጉ ሁኔታ ደግሞ ይቀጥላል። በሁለተኛው ቀን በሶስተኛው ቀን ሊሆን ይችላል። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። አየህ፣ ህዝብ የሚታደምበት ማለት ነው። የወይን ጠጅ ባለቀ ጊዜ ደግሞ መብል መጠጥ አለ ማለት ነው። የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። እንግዲህ ሰርግን ይነግረናል ይሄ ንባብ። ጥሪን ይነግረናል። ክርስቶስም ተጠርቷል፣ ደቀ መዛሙርቱም ተጠርተዋል፣ እናቱም ተጠርታለች። እድምተኞች እንዳሉ ይነግረናል። መብል መጠጥ እንዳለ ደግሞ ይነግረናል። የወይን ጠጅ አለቀባቸው ይላል። ማለቅ የለባቸውም ሲል ደግሞ ክርስቶስ ታገኘዋለህ እዛ ላይ ማለት ነው። ማለቅ አልቆ ነበር፣ እንደገና ደግሞ ሲሰጣቸው ታያለ። ደስታ አለ፣ መብል መጠጥ አለ። እግዚአብሔር ደግሞ የወደደው እንደሆነ የምታውቀው ተገኝቷል እዛ ሰርጉ ላይ ማለት ነው። ደስታን ከሚደሰቱት ጋር ደስ ይበላቸው አይደል ያለ፣ ከሚያዝኑ ጋር ደግሞ ዘኑ አልቅሱ። ስለዚህ ይሄ ነው የዕለት ነው። አንዳንድ ቦታ 2 ቀን 3 ቀን ሊያደርጉት ይችላሉ። እና ይሄ ልብሱ፣ መብላት፣ መጠጣቱ፣ ማጌጡ የሚያጠቃልል ነው። ሶስተኛውና የመጨረሻው ትልቁ ነገር ትዳር ነው። ትዳር ቅድም ቀሲስ እንዳለው ኑሮ ቃሉ ከግዕዝ ግስ የተመዘዘ መሆኑን ሊቃውንቱ ይናገራሉ። ሀደረ ማለት አይደል? አደረ፣ መዋል፣ ማደር፣ መኖር። ተጋቢዎቹ ተጋብተው የሚኖሩበት ህይወት ትዳር ይባላል ማለት ነው። በትዳር ነው ያለው አንተ? በሰርግ ነው ያለው ወይስ በጋብቻ ነው ያለው? በትዳር ነው ያለው። አይ ኦልሬዲ ሰርጉ አልፏል፣ ጋብቻችሁም ተፈጽሟል። ጋብቻ የዛን ቀን ከሷ ጋብቻ ብዬ። በትዳር ለመኖር ግን ምን ያስፈልጋል? ጋብቻ ያስፈልጋል። ከጋብቻ በፊት በትዳር መኖር አይቻልም። ጋብቻ የሌለው ትዳር የለም፣ ደባል ካልሆንክ በስተቀር ማለት ነው። በነገራችን ላይ የሀገሪቷም ህግ የዓለም አቀፍ ህግም ይደነግጋል። ሰዎች ሳይጋቡ ዝም ብለው መኖር የለባቸውም። ዝም ብለው ከኖሩና አንዱ ተጠቃው ብሎ የሚያመለክት ከሆነ ከዚህን ያህል ቀን በኋላ እንደ ትዳር ይቆጠራል ይላል፣ ሲያስገድዳቸው ማለት ነው። ስለዚህ ትዳርን ሳትፈጽም ጋብቻ ውስጥ ብዙ ሰዎች አሉ። አሁን በጋብቻ የሚኖሩት ትዳር ግን አልፈጸሙም። የፈቀደላቸው አካል የለም ማለት ነው። በራሳቸው ውዴታ ነው። ቤተክርስቲያን ሳትፈቅድ፣ እግዚአብሔር ሳይፈቅድ ጥምረታቸውን አንድ ሳያደርጉት ዝም ብለው የሚኖሩ ሰዎች አሉ። እና ዞሮ ዞሮ ግን ትዳር ተጋቢዎቹ ከተጋቡባት ዕለት ጀምሮ የሚኖሩት ኑሮ ትዳር ይባላል። አንድ አባባል አለ እኔ በጣም የሚገርመኝ። ልጁ ያገባና ጓደኞቹ እየደወሉ በ15 ቀኑ ገና ከተጋባ 15 ቀኑ እንግዲህ በ15 ቀን አሁን ቤት ውስጥ የሚሆነው ነገር ያው የሰርጉ ስሜት ነው ያለው አይደለ? እና ትዳር እንዴት ነው ይሉታል። ልብ አድርጉ እንግዲህ ይሄ ልጅ ገና ሰርግ ላይ ነው፣ አግብቷል፣ ሰርግ ላይ ነው። ግን ምን እንዴት ነው የሚሉት? ትዳር እንዴት ነው መኖር አልጀመረም። እና እሱም በስልክ ምን ይላል? እሱ ነገር በጣም ልዩ፣ እስከ ዛሬ ድረስ ብዙዎቻችን ተሸውደናል እና እንዴት አሪፍ መሰላችሁ ይላል። ይሄ ልጅ እንግዲህ ገና የቤት ኪራይ መክፈል አልጀመረም፣ ገና ቀለብ ማስፈጨት ምናምን አልጀመረም። በሶስተኛ ወር እንግዲህ እና እሱ ነገር እስከ ዛሬ ተሸውደናል ይላል። በስልክ ይወጣል ይገባል፣ ገና የሰርግ ጫማውን ሁሉ አላወለቀም። እና በኋላ ላይ መኖር ተጀመረ። ከ2 ወር በኋላ እነዛ ጓደኞች ስልክ እየደወሉ ትዳር እንዴት ነው አሁን ነው ትዳር እንዴት ነው የሚባለው? አትሊስት 2 ወር ትዳር እንዴት ነው ሲሉት ምን እንዳለ ታውቃለህ? እሱ ነገር በጣም የሚታሰብበት ጉዳይ ነው፣ ዘው ተብሎ አይገባበት። ስርዓተ ተክሊል የሚፈጸምላቸው በተለይ እህቶቻችን ድንግልናቸውን ያጡበት ምክንያት በግዳጅ ተደፍረው ቢሆኑ፣ አንዳንዴም ደግሞ በተፈጥሮ የሚባሉ አሉ። ድንግልናዬም በተፈጥሮ ናጣሁት የሚባላል እና
እነዛ ቢሆኑ ቤተክርስቲያን የምታደርግላቸው የሆነ ነገር ምንም የለም ማለት በተክሊል የሚያገቡበት እድል የለም። መጀመሪያ ደረጃ ድንግልና ለሁለቱም ጾታ ነው፣ ለወንዱም ለሴቱም ነው። ድንግል መሆን ከደም መፍሰስ አለመፍሰስ ጋር ብቻ ሳይሆን ለእግዚአብሔር ሕግ መታመን ነው፣ ታምኖ መኖር ነው። የወንዱ ደም ስለማይፈስ የሴቷ ደም ስለሚፈስ በሚል ድንግልና የሚባል አይደለም። ይሄ ብዙ ጊዜ ከዛ ጋር ስለሚያያይዙት ማለት ነው። ድንግልና ለእግዚአብሔር ሕግ መታመን ነው በዋናነት ልንይዘው የሚገባው ነገር ማለት ነው። እና አብረው የተነሱት ነገሮች በግዳጅና በተፈጥሮ ማጣት የሚሉ ናቸው። እንግዲህ ለነዚህ እንደው ስርዓተ ተክሊል ተፈጽምላቸውም ነው አይደል? በተፈጽም ይቻላል ነገር አለ ወይ ነው አይደል? እኔ ጥያቄውን በጥያቄ እስኪ ልመልሰው። መጀመሪያ በተፈጥሮ ማጣታቸውን በምን አወቁት? ሞክረውት ነው? ሞከሩ ማለት ያው ድንግልና ታጣ ነው እንግዲህ። ስለዚህ ዝሙት ሆነ ማለት ነው። ስለዚህ በተፈጥሮ አተነዋል የሚለው አያሳምንም። በተፈጥሮ ለማጣታቸው ማረጋገጫ ስለሌላቸው ማለት ነው። ሩካቤ ፈጽመው ፖዚቲቭ እናርገውና ዘመኑ ያለንበት ዘመን በጣም ቴክኖሎጂ የረቀቀ ነው። አንዳንድ ሰዎች ራሳችንን ቼክ እናርግ ብለው የሆነ የተጠራጠሩት ነገር ሲኖር በሕክምና ሊያረጋግጡ ይችላሉ። እዛ ድረስ መሄድ ያስፈልጋቸው እኮ የተነካካ ነገር ሲኖር ነው። እኔ ምንም ሳይኖር ሰው ተነስቶ ድንግልኛ አይደለሁም እስኪ ሐኪም ቤት ሄጄ ላረጋግጥ አይልም። ስነ ልቦናውም ኮንተንስ ነው። ይሄ የተነካካው ነገር ካለ ግን ድንገት በዛች አጋጣሚ አጥቼው ሊሆን ብሎ ነው ቼክ የሚያደርገው። እና መነካካት አለ በሁሉም እንጂ ሆዴን ሳያመኝ ሆዴን አሞኝ ይሆን እንዴ ብዬ ሐኪም ቤት አልሄድም። ትክክል። በጣም ሆዴን የሚያሳምመኝ ነገር ከወሰድኩኝ ግን ያ የወሰድኩት ነገር ሆዴን ሊያሳምመው ይችል ይሆን ብዬ ሐኪም ቤት ሄዳለሁ እንጂ ለሆዴ ህመም ምክንያት የሚሆን ነገር ምንም ሳላደርግ ሆዴን ሊያመኝ ይችላል እስኪ ቼክ ላድርጋለን። ስለዚህ አሁን በሳይንሳዊ መንገድም ቼክ አደረገ የሚባልበት ነገር በተፈጥሮ አጣሁት ለማለት እኮ ምክንያት አለ፣ መነሻ አለ ማለት ነው። እና በተፈጥሮን ያጣሁት የሚለው አያሳምንም ማለት ነው። በግዳጅ ያጡ የሚለው ግዳጅ የሚለውን ተገዶ መደፈር የሚለውን ወንጀል የሚያስከብር አካል አለ የሚጠይቀው ነው። ግዳጅ ነው አይደለም የሚለውን ግዳጅ ነው ማለት በራሱ ጥያቄው ስለሚገባ ማለት ነው። ማስገደድ ምንድን ነው በራሱ? አንዳንድ ጊዜ እኮ ሴቷ ወንዱን ለዛ እንዲገደድ አድርገው አስገድዳው ከሆነ አስቀድማ መድፈሩ ነው አይደል? በተለመደው ወንዱ ሴቷን ላይ ሩካቤ ፈጸመ አስገድዳት ይባላል። ለዚህ መነሳሳት ምክንያት ከሆነች ግን እኮ ያስገደደችው እሷ ነች። እግዚአብሔር ይስጥልኝ። አንዳንዴ እንደውም እኔ ምንድን ነው የምሰማው መሰለ፣ ይቀጥራታል፣ እንዲህ አይነት ቦታ ነው ያለሁት፣ ከዛ ትሄዳለች፣ ከዛ አብረው ሻይ ቡና ይላሉ፣ ከዛ ብዙ ነገር አብረው እየተጨዋወቱ ይቆያሉ። ከዛ በኋላ እሱ ፍላጎቱን ሲገልጽ እሷ እምቢ ትላለች። ያን ጊዜ ግንኙነት ይፈጸማል። ይሄም ተገድጄ ነው የሚባለው። ይሄ አንደኛው ደግሞ ተገድጄ ዝም ብሎ ስራዋን እየሰራች የማታውቀው ሰው መጥቶ አሁን በጦርነት በሀገራችን ላይ የምናየው ነገር እሱም ተገድጄ ከሆነ ያኛውም ተገድጄ ከሆነ ከባድ ነው። እንዳለው ነው። በምንድን ነው የምናጣራው? በምንድን ነው ተራቁታ አሁን ሲመጣ ለዛ የሚዳርግ የሚያነሳሳ ነገር እያደረገች ራሷን ሳትጠብቅ ካለባበስ ስርዓት ራስን ከመጠበቅ አንጻር ምንዝር ጌጥ አሁን እኮ አንዱ ለሰው ለዝሙት የሚያነሳሳ ነው። የምትቀባው የምታረገው የምትለብሳቸው ነገሮች ወንዱ ለዛ። ስለዚህ አስገዳጁ እሱ ሳይሆን እሷ ነች አስገደደችው። ያላሰበው እንዲያስብ አድርገዋለች። ሀሳቡ ፍላጎቱ እንዲነቃቃ አድርጋለች። ይሄ ሁሉ ነገሮች ይሄን ማጣራት ያለበት የቤተክርስቲያን አለች። ይሄን የምታጣራው ይሄ ጉዳይ ማጣራት ያለበት ወንጀልን የሚመለከት ሌላ አካል ነው ማለት ነው። የቤተክርስቲያን ድርሻ ምንድነው? ድንግልናውን ጠብቀው መጥቷል አልጠበቀም? ነጥቤን አግኝቶ ከሆነ ማለት ነው። ድንግልናዋን ጠብቋል አልጠበቀም? ነኝ ካለችም እኮ ቼክ አድርጋ አታውቅም። ቤተክርስቲያንም ስርዓተ ተክሊል ስታደርግ እኮ ቼክ ማድረጊያ ምንም ነገር የለም። በቃ እምነት ብቻ ነው። በቃ በእግዚአብሔር ፊት ለካህኑ ራሷን አቅርባም ታሳየው ነው። አሁን ካህኑ እኮ እርሷ የተናገረችውን ይዘው ነው ወይም እርሱ የተናገረውን ንሳ ልጃቸው የተናገረውን ይዘው ነው የሚመሰክሩት። ልጆቼ ናቸው፣ ስርዓተ ተክሊል ይገባቸዋል፣ አይ ስርዓተ ተክሊል አይገባቸውም የሚለው የመጨረሻ ወሳኝ እኮ የንስሐ አባት ነው። ልጆቹ እንትን ካል በኋላ ማለት ነው። ይሄን ደግሞ የሚመሰክሩት ካህኑ እግዚአብሔር እንዳኛ አድርገው ልጆቹ የተናገሩትን ነገር ይዘው ነው። ከዛ ያለፈ ግን በዚህ ጊዜ ተገደው እንደዚህ ሆኖ የሚለውን ነገር የማጣራትም ኃላፊነት የላትም ቤተክርስቲያን። ያንን ማጣርታ በግዳጅ ስለሆነ ይሄ ይደረግ የምትልበት የምትወስንበት መንገድ የላትም። ስለዚህ ተገድጄ ነውም በተፈጥሮ ነውም የሚለው ቤተክርስቲያን መጥቶ ለማስፈጸም ምክንያት ሊሆን አይችሉም ማለት ነው። በተፈጥሮ ድንግልናቸውን ላጡ እና ተገደው ለተደፈሩ ተገደው የሚለው የሚያውቁት እነሱ ናቸው። ቤተክርስቲያን የምታጣራበት ነገር ስለሌለ ዞሮ ዞሮ ተራክቦ ፈጽማለች በሚለው ነው ቤተክርስቲያን ስርዓተ ተክሊል ማትፈጽመው እስካሁን ባየ ነው ማለት ነው። ተገዳም ይሁን ወዳም ይሁን እዛው ዝርዝር ውስጥ አትገባም ቤተክርስቲያን። እሱ ማጣሪያ የላትም። የህግ አካላት ናቸው የሚያጣሩት። ግን ያቺ ልጅ ግብረ ስጋ ግንኙነት ፈጽማለች። ያ ከተፈጸመ በትዳርም ይሁን ያለ ትዳር
ለስርዓተ ተክሊል አያበቃ። ሽልማቱ እኮ ድንግልና ለጠበቀ ነው የሚለው ድንግልና ለጠበቀ ነው የሚለው እንጂ ድንግልና ለሌለው ተገዶ ለተደፈረ አይልም። በተፈጥሮ የሚለው በምን አወቁት ነው የሚታወቀው ጫጉላ ቤት ከተገባ በኋላ ነው። ያንንም ደግሞ ባለቤቷ ሊሆን ይችላል የሚናገረው አይደለ? እሷም ከዛ በኋላ ድንግልና የለኝም ልትል ትችላለች። ኦልሬዲ ስርዓቱ ተፈጽሟል። ስርዓተ ተክሊሉ በጋብቻው ተፈጽሟል። ስለዚህ ይሄን መፈጸሙ ኃጢአት ይሆንባታል ወይ ከሆነ ለማታውቀው ነገር ተጠያቂ አይደለችም። በመንግስት የሚፈጸም ጋብቻ አለ። ይህንን ጋብቻ ቤተክርስቲያን ትቀበለዋለች? ከቤተክርስቲያን አስተምሮ አንጻር ቤተክርስቲያን በራሷ ስርዓት የፈጸመችውን ነው ጋብቻ ብላ የምታከብረው። በጣም በመንግስት ተጋብተው ወልደው ብዙ ዓመት የኖሩትንም ኑ በስጋው ደግሞ ጋብቻችሁን ልባርክላችሁ የምትለው የቤተክርስቲያን ጋብቻ እንዲሆን ነው። የቤተክርስቲያን ጋብቻ ሲሆን ምን ይሆናል መሰለ? ቅዱስ ይሆናል። ጋብቻው ቅዱስ ጋብቻ ይባላል። ዝም ብሎ ጋብቻ ብቻ አይደለም። ቅዱስ የሚል ማዕረግ አለው። የተለየ የከበረ የእግዚአብሔር ጸጋ ያለው ማለት ነው። ስለዚህ ይሄን ለማግኘት አረጋዊ ሆነውም እኮ ቆረቡ ይባላል። ጋብቻቸው ቤተክርስቲያን ያንነት ላይ ባረከችው ያንነት ነው ማለት ያንነት ባርከዋለች። ይሄ ማለት ግን ያንኛው መንግስት የሚያስተዳድርበት ምን ቅድስና የለው። የቤተክርስቲያን ስርዓት ደግሞ ቅድስና አለው። ስለዚህ ቅዱስ ጋብቻ ለመሆን በቤተክርስቲያን ስርዓት ጋብቻው መፈጸም አለበት። አዎ እሱን ደግሞ ለማምጣት የዓለማዊን ጋብቻ ተቀበሏለች። ለምን ያላጋባችውን ጋብቻ አትቀበልም? ምክንያቱም ተቀብላ ተጋብተዋል ብላ ወረቀት አትሰጥም። አንደኛ አይጠቅምም ለሁለቱ ማለት ነው። እነሱ ግን እኛ በዓለማዊ ሕግ ተጋብተናል፣ ጋብቻችንን ግን በስጋው ደግሞ መቀደስ እንፈልጋለን ብለው ከመጡ ግን በትክክል ነው የምትቀበላቸው። በንስሐ አባታቸው አማካኝነት ይመጣሉ። ከዛ በቁርባን በስጋው ደግሞ ጋብቻቸው ይታደስና የምስክር ወረቀት ይሰጣል። በቅድስት ቤተክርስቲያን የሚፈጸሙ ጋብቻ ስርዓቶች አሉ። እነዛ ያው ይታወቃሉ፣ የተክሊልና የቁርባን ተብሎ ይባላል። በሁለቱ መካከል ያለው ልዩነት ምንድን ነው? መልካም። አዎ ቤተክርስቲያን የጋብቻ ስርዓት አላት። እንግዲህ ልጆቿን ከምታከብርባቸው ስርዓት አንዱ የጋብቻ ስርዓት ነው። በ40 ቀን በ80 ቀን ሀብተ ወልድ ስመ ክርስትና በጥምቀት ስታከበረችበት ጊዜ ጀምሮ በተለያዩ ሚስጥራት የእግዚአብሔር ጸጋ ተካፋይ ታደርጋለች። ቤተክርስቲያን እንግዲህ 7ቱ ሚስጥራት የምንላቸው የእግዚአብሔርን ጸጋ የምንካፈልባቸው የቤተክርስቲያን አካል ሆነን ስንኖር ከእግዚአብሔር ጸጋ የምናገኝባቸው መንገዶች ናቸው። አንደኛው የጋብቻ ስርዓት ነው። የጋብቻ ስርዓት ሁለት አይነት የጋብቻ ስርዓት አላት ቤተክርስቲያን። አንደኛው ስርዓተ ተክሊል የሚባለው የጋብቻ ስርዓት ነው። ይሄ ስርዓተ ተክሊል ማለት የእግዚአብሔር ሕግ ከጋብቻ በፊት ሁሉም ሰው ንጽህና፣ ቅድስና፣ ድንግልናውን ጠብቆ እንዲኖር ያዛል። ስለዚህ ስርዓተ ተክሊል ይሄንን የእግዚአብሔር ሕግ አክብረው ለኖሩ ሰዎች ቤተክርስቲያን የምትፈጽመው የጋብቻ ስርዓት ነው። የእግዚአብሔርን አክብረው ድንግልናቸውን ጠብቀው ከዝሙት ተጠብቀው የኖሩትን ቤተክርስቲያን በዚህ ስርዓት ታከብራቸዋለች። ስርዓተ ተክሊል ጸሎት ራሱን የቻለ አለው፣ ሽልማት አለው። አሁን ተክሊል ስንል ብዙ ጊዜ የምናስበው አክሊሉን ነው የምናስበው። አክሊሉ ብቻ አይደለም። አክሊል አንዱ አካል ነው። አክሊል ሽልማት ነው። ለእግዚአብሔር ሕግ ለመታመናቸው ለእግዚአብሔር ራሳቸውን ታማኝ በማድረጋቸው የሚሰጣቸው ሽልማት ነው። ቤተክርስቲያን ክብርን ትገልጣለች። እነዚህ ልጆች የእግዚአብሔርን ሕግ አክብረውልኛል ልጆቼ ብላ በአደባባይ የምትገልጠው ክብር ማለት ነው። ሸልማ አክሊል ሸልማ ደፍታ በጭንቅላታቸው ላይ ክብራቸውን ትገልጣለች። ለሌላውም አርአያ እንዲሆኑ ማለት ነው፣ ምሳሌ እንዲሆኑ። ይሄ አንዱ ነው። ሁለተኛው የጋብቻ ስርዓት የማዕስባን የሚባለው ነው። በተለያየ ምክንያት ድንግልናቸውን ያጡ ቤተክርስቲያን በካህኑ አማካኝነት ንስሐ ሰጥታ ቀኖናቸውን ፈጽመው የሚፈጸም ጋብቻ ነው። ስለ ድንግልናቸው የሚሸለሙ ሽልማት የለም። እዚህ ላይ ድንግልናቸውን አጥተውታል። አክሊል አይሸለሙም። ራሱን የቻለ ጸሎት አላቸው። በጸሎቱ ይባረካሉ። የሁለቱም ጋብቻ ማሰሪያ ምስጢረ ቁርባን ነው። ስለዚህ በቁርባን ብቻ የሚፈጸም ጋብቻ ስንል የማዕስባኑ ማለታችን ነው እንጂ ቁርባን እዛም ጋር አለ፣ ስርዓተ ተክሊም ጋርም አለ። ቤተክርስቲያን ያለ ስጋው ደግሞ ጋብቻን አትፈጽም። ለዚህ ነው ምስጢረ ቁርባን የምስጢራት ሁሉ አክሊል ይባላል። የሁሉም ምስጢራት ማሰሪያቸው እሱ ስለሆነ ማለት ነው። ሁሉም ተጠምቆ ሳይቆርብ አይሄድም። ክህነት ተሰጥቶት ሳይቆርብ አይሄድም። ንስሐ መቁረብ አለበት። ንስሐ 7ቱ ምስጢራት ስንላቸው እንግዲህ 6ቱም ማሰሪያቸው ምስጢረ ቁርባን፣ 7ኛው ምስጢር ማለት ነው። ስለዚህ የምስጢራት አክሊል ነው። ጋብቻውም ሲፈጸም የሚጸናው በስጋው ደሙ ነው። አንድነትን የሚያገኙበት ማለት ነው። በሁለቱም ጋብቻ ላይ ይሄ አለ ማለት ነው። ስለዚህ ልዩነታቸው ምንድነው? ስርዓተ ማዕስባን የምንለው ሕግ ጥሰው ከእግዚአብሔር ፈቃድ ውጭ ሆነው በዝሙት የኖሩ ሰዎች ንስሐ ገብተው መጥተው የሚፈጸምላቸው የጋብቻ ስርዓት ነው። ስርዓተ ተክሊል ደግሞ የምንለው በንጽህና በድንግልና ኖረው ለቀረበው ቤተክርስቲያን የምትፈጽመው ነው። አብሮ መነሳት ያለበት ጥያቄ ያለ ይመስለኛል። እዚህ ጋር መምህርም አብረን ታግዘኝ። አንደኛው ድንግል ቢሆን
አንደኛው ድንግል ባይሆንስ አብሮ ይነሳል። ብዙ ጊዜ ይነሳል። አንደኛው ድንግል ሆኖ በአንደኛው ድንግልና እኔም ድንግል ሆናለሁ ብለው የሚያጠጋጉ ስላሉ ማለት ነው። እንግዲህ ከነጥብ 5 በላይ ማጠጋጋት በሂሳብ ትምህርት ነው ያለው እንጂ በመንፈሳዊ ጉዳይ ላይ ማጠጋጋት የሚባል ነገር የለም። አሁን በሂሳብ ቁጥር ላይ ከነጥብ 5 በላይ ይጠጋጋል ይባላል አይደል? እዚህ ጋር እሷ ድንግል ስለሆነች እኔም ድንግል መሆን እችላለሁ አይባልም። አንደኛ አንድ አልሆኑም። ከዚህ በኋላ ነው አንድ የሚሆኑት። አንድም ከሆኑ በኋላ በአንዱ ኃጢአት አንዱ አይጠየቅም። የየራሳቸው ህይወት ነው ያለው ከዛም በኋላ ያለው። ስለዚህ እሷ ድንግል ሆና እሱ ድንግል ባይሆን በእሷ ድንግልና እኔም ድንግል መሆን እችላለሁ ማለት አይቻልም። ስለዚህ ምን አይነት ስርዓት ነው ቤተክርስቲያኑ ትፈጽምላቸው? ድንግልናዋን ለጠበቀችው ለእሷ አክሊል ትሸልማታለች። አይ ጉራማይሌ ከሚሆን ሁለት የተለያየ ከሚሆን እንደው ለካሜራውም ለፎቶውም የተለያየ አንድ እንሁን ካሉ ወደ ማዕስባን ነው መምጣት የሚችሉት፣ ወደ ተክሊሉ መምጣት አይችሉም። እሷ ነች ክብሯን በውስጧ ደብቃ የእግዚአብሔር ጸጋ ይሰጣታል። በቃ አይ እንደው ሰው ምን ይለኛል ቤተሰብ በእሷ ተጠጋግቼ የሚባል ነገር የለም። እሷም ደግሞ በእውነት ለሱ ብላ ድንግል ሆና እንደው እሱ ብላ በትህትና ወደ እሱ ስርዓት ልምጣ ነው ማለት ያለባት እንጂ ወደሚበልጠው ወደ ከፍ ያለው ልምጣ ማለት አይቻልም። ስለዚህ አንድ እንሁን ካሉ ተመሳሳይ ይሁን ስርዓቱ የሚፈጸምልን ካሉ ማዕስባን መሆን ይችላል። አንድ እንሁን ወደ ተክሊል እንምጣ ማለት ግን አንዳንድ ጊዜ እንግዲህ አንደር ኮቴሽን የቤተክርስቲያን መምህራን ተብሎ ትችላላችሁ እያሉ የሚያዳፍሩ ስላሉ ማለት ነው። ከዚህ እኔ ልክ እዚህ ጋር ላቋርጥና ትቀጥላለህ። እኔ አሁን ቦታውን አልናገርም። ከአንድ በጣም ከምወደው ወዳጅ ጋር አጣልተውኛል ማለት አሁን ምናልባት ይሄን መራግብር ሊከታተሉ ይችላል ልጁና እኔ አሁን እንግዲህ እንደ ቤተክርስቲያን ትምህርት አሁን የተባለውን ነገር ነው ለሱ የነገርኩት። እንደዚህ አይፈጸምም። ከዛ ንስሐ አባቴ ነው የሚላቸው እኛን ሰው ትችላለህ ምንም ችግር የለውም አሉት ማለት ነው። ከዛ ይሄ ወሬ ተሰማና እዛ አካባቢ ሰንበት ተማሪዎቹ ምናምን ሰሙና እሳቸው ትችላለህ ማለታቸውን እንደገና ደግሞ በትምህርቱ እንደማይቻል ተሰማና ቤተክርስቲያኑ አስተዳደር ጋር ደረሰ ጉዳዩ። ከዛ አትችልም አሉት። በቃ ይሄን ያስከለከለኝ ምትኩ ነው ማለት ነው፣ ትምህርቱን አይደለም። እና በጣም ነው ያዘንኩት፣ ውስጤ ተቆርጧል እውነት ለመናገር። እና እኛኛውንም እንዳልናገራቸው ካህን ናቸው። ምናልባት ከሱ ጋር ባለው ቀረቤታ ይሄ አሁን ቅድም እንዳለው ነው፣ በማጠጋጋት የሚሆን ነገር የለም። ለልጁ ህይወትም የሚጠቅመው በትክክል በሽታውን ተናግሮ መድኃኒቱ ሰጠው ነው እንጂ ያለው አሁን ሰው ሆዱን ታሞ ያይን ጠብታ ብታደርግለት ምንም ጥቅም የለውም። እና በእርግጥ ደግሞ የተደሰትኩበት ያው መጨረሻ ላይ ጋብቻው ተፈጸመ በማዕስባን ማለት ነው። ግን አሁን ጥሩ ኑሮ እየኖሩ ነው። እሱን ሳይ ደግሞ በጣም ደስ ይለኛል። እና አሁን ጸጋ እግዚአብሔርም እኮ የሚገኘው እንደው በትህትና ራሳችን ገልጠን እግዚአብሔር ማታለል አይቻልም። እግዚአብሔር ሁሉን አዋቂ ነው። እውነት ነው። እንደው በትህትና ስንቀርብ የቤተክርስቲያን ስርዓት የሚያዘውን ስናከብር ነው የእግዚአብሔርን ጸጋ የምናገኘው እንጂ በመዳፈር ሰው ምን ይለኛል ለሰው ታይታ በሚሆን እኔም የገጠመኝ ስላለ ማለት ነው። እና ድንግል አይደለችም፣ እሱም ድንግል አይደለም። ግን ታናሾቼ ምን ይሉኛል አለች። ቤተሰብ እኔ ታናናሽ እህቶች አሉኝ፣ ወላጆቼ ምን ይሉኛል፣ ስለዚህ እንደምንም ተክሊል መፈጸም አለብኝ። ይሄን ያለ ሰው እኮ ቀድሞ ነው ራሱን መጠበቅ ያለ። ለታናሽ አርአያ መሆን የሚገባው በአንድ ቀን ስርዓት የሚፈጸመው ሳይሆን በየዕለት ተዕለት ህይወት ነው። ከዛ በኋላ ተነጋግረን ወደ መተማመን መተን እሺ በስርዓተ ማዕስቡ ብለው አሁን እግዚአብሔር ይመስገን ልጆች ወልደው በጥሩ ሁኔታ አንዳንድ ጊዜ ማስተዋል ማጣት ስለሚመጣ ማለት ነው አንዳንድ ጊዜ እና ስርዓተ ተክሊል የሚፈጸመው ድንግልናቸውን አክብረው የእግዚአብሔርን አክብረው ጠብቀው ለኖሩት ብቻ ነው። ስርዓተ ማዕስባን ደግሞ ድንግልናቸውን በተለያየ ምክንያት እያጡን እያወቁ በድፍረት ወደዚህ መቅረብ የለባቸው። የሁለቱም ማሰሪያ ግን ሚስጥረ ቁርባን። ያለ ቁርባን ቤተክርስቲያን ጋብቻን አትፈጽምም። ስርዓቱ ጸሎቱ ደርሶልኝ ሳልቆርብ ልውጣ ማለት አይቻልም። ስጋው ደግሞ መቀበል አለባቸው። ለምን ሁለት አይነት ሆነ? ቤተክርስቲያን እንግዲህ ሐኪም ቤት ነች፣ ፍርድ ቤት አይደለችም። ፈርዳ ሰውን በኃጢአት ጥፋ ብላ የምታባረር አይደለችም። እና የወደቀውን ታነሳለች፣ የጠመመውን ታቀናለች። ቤተክርስቲያኑ የምንመጣው ከበሽታችን ልንፈወስ ነው። ህግ አፍርሰዋል፣ እግዚአብሔርን አሳዝነዋልና ጠፍተው ይቅሩ አትልም። ሁልጊዜ ምህረት በር ነው ያላት ቤተክርስቲያን። እና የሁለተኛው ስርዓትም የሆነበት ምክንያት የመጀመሪያ የምታበረታታው ህግ አክብረን እንድንኖር ነው። ሁለተኛው ግን የወደቀውን ማንሻ ነው፣ የጠፋውን መመለሻ ነው። የእግዚአብሔር ምህረት ቸርነት የምንቀበልበት ነው። እና ሁለት አይነት ስርዓት የሆነበት ይሄ ነው።